ይሄንን ለትራቭል በጣም ነው የምጠቀመው። ደረታቸው ላይ የሚያስላቸው ጉንፋን ወዘተ ከያዛቸው ድንገት ቀባ ታረጉላቸውና ኢንሴክት ከነከሳችሁ በኋላ ያብጥባችኋል ወይ ነው እንደ ራሽ ነገር ይሆናልና የዛኔ ይሄንን ትነፉበታላችሁ። ይሄ በጣም አስተማሪም ነው፣ ፈን ነው። ሄይ ጋይስ ዳናችሁ ወይ እንደናችሁ? ዲቦራ ነኝ። ዛሬም ሌላ ቪዲዮ ይዤላችሁ መጣው። በቅርቡ ሁለቱ ልጆቼን ይዤ ኢትዮጵያ ሄዳለሁ እና ብቻዬን ነው ይዣቸው የሚሄደው ስላችሁ ባለቤቴ አብሮኛ ሄድም እዛ መጥቶ ነው ጆይን የሚያደርገኝ እና ብቻዬን ይዣቸው ሲሄድ ሁለት ልጆች ከ2 ዓመት በታች የሆኑ ምን እቃዎች እዛ ሀገር ኢትዮጵያ ያስፈልጉኛል ብዬ ያሰብኳቸውን ይዤ እንደሚሄድ ለእናንተም ላሳያችሁ ብዬ አሰብኩኝ። ለምን የመጀመሪያ ነው ልጆች ይዤ ኢትዮጵያ ሲሄድ እና እዛ ምን አይነት ነገሮች እንዳሉ እኔ አላቅም፣ ምን አይነት ነገሮች መግዛት እንደምችል አላቅም። ስለዚህ በተቻለ መጠን የሚያስፈልጉኝን ነገሮች በሙሉ ፓክ አድርጌያለሁ ብዬ አስባለሁ። ገና የምንሄደው የሚመጣው ሳምንት ነው። ነገር ግን ቀድሜ እነዚህ ነገሮች ኦርጋናይዝ ማድረግ ፈለኩኝ። እዛ እግዚአብሔር ብሎ እዛ በሰላም ከደረስን በኋላ ግን ያሉትን ነገሮች እኔ ማየት ፈልጋለሁ። ምን አይነት ዳይፐር አለ፣ ምን አይነት ዋይፕስ አለ፣ ምን አይነት ስናኮች አሉ ለልጆች የሚሆኑ የሚለውን አይቼ ለእናንተም ቪዲዮ ሰርቼ አሳያችኋለሁ። ለምን እኔ አሁን ብዙ ነገር ነው ተሸክም የሚሄደው። የሚያስፈልጉ ነገሮች ግን እዛ ካሉ እናንተ ተሸክማችሁ እንዳትሄዱ። በተለይ ከልጅ ጋር ትራቭል ማድረግ ራሱን የቻለ ጭንቀት ነው። ብዙ ሻንጣ ደግሞ መሸከም ራሱን የቻለ ጭንቀት ነው። ስለዚህ እኔ ያሉትን ነገሮች አሳያችኋለሁ። ለእናንተም ህይወታችሁን ጉዟችሁን ያቀለላችኋል ብዬ ተስፋ አደርጋለሁ። ስለዚህ ሌላ ቪዲዮ እዛ ሆኜ ሰራላችኋለሁ ብዬ አስባለሁ። ግን አሁን እዚህ እንይዣቸው የሚሄዳቸው ነገሮችም ለእናንተ ባሳያችሁ በጣም ይጠቅማል ብዬ አሰብኩኝ እና እያንዳንዱን ነገር ደግሞ ሊንክ አረጋላችኋለሁ። እሺ ቀጥታ ወደ እቃዎቹ እንግባ። ብዙ ምራሳው ነገር ይኖራል። ለምን ኦልሬዲ 2 ሻንጣ ፓክ አድርጌያለሁ። እዚህ የቀሩትን ነገሮች ነው ማሳያችሁ። ማላሳያችሁን ነገር ደግሞ ፎቶ ወይ ቪዲዮ እያስገባው አሳያችኋለሁ። አለበለዚያ ግን ሁሉ ነገር ሊንክ ተደርጎ ይቀመጥላችኋል። እሺ ለምን መጀመሪያ ይዤ የሚሄደው ካር ሲቶች ነው። እሺ የመኪና መቀመጫ ወይ ደግሞ ካር ሲት የምንለው ነገር እዛ ሀገር አለ። እሺ እዛ ዘመዴ ማለት ነው አሳይቶኝ ሊገዙልኝ ሂደው ዋጋውም ቆንጆ ነበረ። ተመሳሳይ ነው እዚሁ ሀገር የምትገዙበት ዋጋ ነው። 26,000 30,000 በኢትዮጵያ ብር እንደዛ ናቸው። ግን የሆነ ስጋቴ በተለይ ደጊቱ ገና 3 ወሯ ነው የሚሆነው ስንሄድ እና የ3 ወር ልጅ እዛ አዶኖ ካርሲቱን ማመን ባይኔ ስላላየሁትና ስታንዳርዱን ምን ያህል እንደሆነ እርግጠኛ ስላልሆንኩኝ ከዚሁ ይዤ ነው የሚሄደው እና እዚህ ከአሜሪካ 2 ካርሲት ይዤ ሄዳለሁ። አንድ ለስጦታ፣ አንድ ለደጊቱ እና ያለ ካርሲት ልጆችን በተአምር ይዤ መንቀሳቀስ አልፈልግም። ኢትዮጵያ ሲሄድ እኔ ራሴ እነዳለሁ። ብዙ ሁሌ በሄድኩኝ ቁጥር እነዳለሁ። ደስተኛ ነኝ በመንዳቴ። ግን ካርሲት ሳልይዝላቸው መንቀሳቀስ አልፈልግም እና የካርሲታቸውን ከቨር እንዳይቆሽሽ በተለይ ሲጓዝ አውሮፕላን ውስጥ ከቨሩን ከአማዞን ገዝቼላቸዋለሁ እና ካርሲት ግዴታ ይዤ እሄዳለሁ። በድጋሚ እዛ ሂጄ ግን ያለውን ቀራርጬ ማለት ነው ቆንጆ ከሆነ በኳሊቲው ደስተኛ ኮንኩኝ እናንተም ልጆች ይዛችሁ ስትሄዱ ተሸክማችሁ እንዳትሄዱ ያለኝን አስተያየት ነግራችኋለሁ። ከዛ አስቀጥሎ የሚይዝላቸው ዳይፐራቸው ነው። ዋይፕስም ለረጅም ጊዜ ነው ኢትዮጵያ ምን ቆየው አዲስ አበባ ምን ቆየው በቂ የሆነ ዳይፐር ለመያዝ እቅዳለኝ ግን በጣም ብዙ ነው የሚሆነው። ስለዚህ የተቻለኝን 2 ቦክስ ይዤ ሄዳለሁ። ፓምፐርስ ነው የምጠቀመው። ምንም አይነት ችግር አላጋጠመኝም። ራሽን ምንም የላቸው። ስለዚህ ፓምፐርስ ነው መጠቀም የምፈልገው። እዛ ፓምፐርስ ካለ ተመስገን፣ ከሌለ ግን ሌሎች ያለውን መጠቀሚ አይቀርም። ስለዚህ ዳይፐራቸውን ይዛለሁ። ዋይፕስ ይዛለሁ። ዋይፕስ ከዚህ ነው መያዝ የምፈልገው። ለምን ያላ የዳይፐር ራሽ እንዳይኖራቸው። ቫዝሊን ግዴታ ከዚህ ነው ይዤ የሚሄደው። ኦልሬዲ ፓክ አድርጌዋለሁ። የተለያየ የናፒ ክሪሞች አልጠቀምም፣ አስፈልጎኝ አያውቅም። በድጋሚ ቫዝሊን በጣም ቆንጆ ስለሚስማማቸው ቫዝሊን ይዝላቸዋለሁ። የናፒ ራሽ ክሪም፣ ሱዶ ክሪም እሱን ይዝላቸዋለሁ። ድንገት አላ ወይ ዳይፐሩ ሲቀየር ሪያክሽን ካረገ እሱን ይዝላችኋለሁ። ሌላ የሚይዘው መድኃኒቶች ነው። ከመድኃኒቶች አንዳንዶች ይወላችሁ ይሄ የኢንፋንት ታይላኖል እዚህ አሜሪካ የሚሸጠው ነው። እንግሊዝ ደግሞ ወይ ደግሞ ዩሮፕ ካላችሁ ካፖል ብለን የምንገዛው። እኔ ካፖል ይዤላችሁ መጥቻለሁ። እዚህ ሁሌ ይዤ ነው ትራቭል ማድረገው ከልጆች ጋር ስጓዝ። ተመሳሳይ ነገሮች ናቸው። ተመሳሳይ ናቸው። 4 ነጥብ የልጆች ፓራሲታሞል ማለት ትችላላችሁ። ነገር ግን ይሄንን ሲሮፕ ማለት ነው ለሁለቱም ስለሚሆን ካፖልም አለኝ። ይሄንንም ድንገት ተጨማሪ ካስፈለገኝ ይዛለው። በድጋሚ ደጊቱ ውስጥ ገና 3 ወራን የሚሆነው አላ እግዜር ብሎ ምንም አይነት ነገር አያጋጥማትም። ጡት ብቻም ስለምትጠባ ከብዙ ነገሮች ፕሮቴክት
ትደረጋለች። ለምሳሌ ፉድ ፖይዝን የመሳሰሉ ነገሮች አያገኛትም። ግን ድንገት ከታመመች ይዤላት ሄዳለሁ። እግዜር ብሎ ግን ምንም አይነት እንደዛ አይነት ችግር ውስጥ አንገባም። ቴርሞሜትር ይዤ ሄዳለሁ። ይሄኛውን እኔ ቴርሞሜትር በፓክ ነበረኝ ግን ይዤው አልመጣሁም በሚገርም ሁኔታ እዚህም አለ ብዬ ስላሰብኩኝ። ይሄኛውን ግን ለትራቭል ቆንጆ እንዲሆን እዛም ኢትዮጵያም ጥዬው መምጣት እችላለሁ፣ ለሰው ልሰጠው እችላለሁ። እና ይሄንን ቆንጆ በቪክስ ነው። ግን ሁለቱም ድንገት ቴምፕሬቸር ካላቸው በጣም ወሳኝ ነገር ነው ለልጆች። ስለዚህ ቴርሞሜትር ይዤላቸው ሄዳለሁ። ሌላ እዚህ ጋራ ደግሞ ይሄም የቪክስ ነው። ግን እንደዚህ አይነት ድሮም ለስጦታ አለኝ እዛ እንግሊዝ የምጠቀመውና የተለያየ እነዚህ ሲያማቸው ክሪም ነው የሚቀባ ማለት ነው። እንደ ቪክስ የሆነ ክሪም ነው። ግን ደረታቸው ላይ የሚያስላቸው ጉንፋን ወዘተ ከያዛቸው ድንገት ቀባ ታረጉላቸውና በጣም ትንሽ ይቀንስላቸዋል ይሄ ሲምፕተሙን። ስለዚህ ከመድኃኒቶች መሀል ይሄንን ይዤ እሄዳለሁ። ሌላ እንደዚህ አይነት የፈርስት ኤድ ነገሮች ነገርኳችሁ፣ ፕላስተሮች ወዘተ እነዚህ ኪዩት የሆኑ ይዝላችኋለሁ። ሌሎች ያሉኝንም ማሳያችኋለሁ። ይሄንን ቦርሳ ውስጥ ይዤ የምዞረው ነው። ሌላ እኔ እንጃ እንግሊዝ እዚህ አሜሪካ ምን እንደሚሰጥ አላውቅም። ግን እንግሊዝ የቀይ ቡክ አለ ልጆች በሙሉ ኢንፎርሜሽናቸውን የሚይዛላ ሲወለዱ የነበራቸውን ክብደት የነበራቸውን በሽታ ከነበረባቸው በሙሉ የጤናቸው ኢንፎርሜሽን እዚህ ቀይ መጽሐፍ ላይ ነው ሪኮርድ የሚደረገው። እና ይሄንን ድንገት እንደዚህ አይነት ረጅም ጉዞ ስትሄዱ ይዞ መዞር ጥሩ ነው። ለምን አላ እግዜር ብሎ በድጋሚ እንደዚህ አይነት ነገር አያጋጥመንም። ግን እንደዚህ አይነት ነገር ነው። ይሄንን ይመስላል። ለሁለቱም አላቸው። ስለዚህ አሁን እዚህ ደጊቱን ክትባት እዚህ ሀገር አስከትቢያታለሁ አሜሪካ። እንግሊዝ ተወልዳ ቢሆንም ግን ለዶክተሮቹ ኢንፎርሜሽኗን በሙሉ ማየት ሲፈልጉ እኔ እንዲ ብላችሁ ከመናገር እንደዚህ አይነት በሙሉ ኢንፎርሜሽኗ ሪኮርድ የተደረገበት በጣም ጠቃሚ ስለሆነ እንደዚህ ይዤላቸው ዞራለሁ። ሌላ ከዚህ ይዤ የሚሄደው ድጋሚ ለስጦታ ነው። ይሄ አብዛኛው ነገር አፕላይ የሚያደርገው ለምን ደጊቱ ገና በጣም 3 ወሯ ስለሆነ ስጦታ እንደዚህ አይነት ፍሎሶች ማድረግ ስለምትወድ ፍሎስ፣ የቱዝ ብረሽ እና ቱዝ ፔስትም ከዚህ ነው ይዤላት የምሄደው። ከሱ ጋር ተያይዞ ቦዲ ዎሽ እነዚህ ገላዋ የምትታጠብበት ለሁለቱም የሚሆን ነው የምጠቀመው። ለምን ሁለቱም ህፃን ስለሆኑ የቦዲ ዎሽ ሻምፖ ፎጣቸውን የራሳቸው ፎጣቸው አላቸው። እነሱን ይዤ ሄዳለሁ። ሌላ ሃንድ ሳኒታይዘር ብዙ ይዝላቸዋለሁ። ይሄ የእጁ እንደሚቀባውንም ሆነ ፈሳሹንም ሆነ እነሱን ይዤላቸው ሄዳለሁ። ፈርስት ኤድ ብዙ ነው ይዤ የሚሄደው ብያቸዋለሁ። እና እንደዚህ ይሄንን የመሰለ ኪት ይሄ ለሁላችንም ሊጠቅም ይችላል። ነገር ግን ይሄንን ማለት ነው በጣም ማስታወስ ያለባችሁ ኢትዮጵያ እኔ ባለፈው ለታ የሆንኩት ጉድ ስለነበረ ነው። እዚያ ሀገር 24 ሰዓት የሚሰሩ ፋርማሲዎች አሉ። 24 ሰዓት የሚሰራ ሆስፒታል አለ። ኢትዮጵያ ግን 24 ሰዓት የሚሰራ ፋርማሲ ለማግኘት እኔ ባለፈው የሆነ እንደ ፉድ ፖይዝን ነገር ነው መሰለኝ ይዞኝ በጣም ሲኮኝ ነበር ያስታወቀኝ ማለት ነው። ከዛ በኋላ ኦ ማይ ጎድነስ የት ነው መድኃኒት ማገኘው ብዬ ስፈልግ ከማታው ወደ በኢትዮጵያ አቆጣጠር ወደ 9 ሰዓት 10 ሰዓት ይሆናል። ኖ በኢትዮጵያ አቆጣጠር ወደ 3-4 ሰዓት እንደዛ ማለት ነው። እና ምንም አይነት መድኃኒት አላገኘውም። ከዛ ከከዝኔ ጋር ተነስተን ደግነቱ እንደነገርኳችሁ የረዳው ስለነበረ የትም ቦታ ብርር ብዬ የሚሄድ ይችል ነበረ። እኛ ከነበርም ከሰፈራችን እስከ ሜክሲኮ ነው የሚባለው እንደዚህ አይነት ብቻ ሩቅ ቦታ ግን ማታ ስለነበረ መንገዱ ጭር ብሎ በጣም ቅርብ ነበረ እና ፋርማሲ ኦንላይን ፈልጌ እዛ ብቻ ነው 24 ሰዓት ክፍት የሆነ ያገኘ ነው የሆነ የሆስፒታል ፋርማሲ። እንደዚህ አይነት ነገሮች ስለሚያስቸግሩ ነው እነዚህን መድኃኒቶችን ወዘተ ይዛችሁ መሄድ የሚመከረው። ሌላ በድጋሚ እንደዚህ አይነት ፈርስት ኤድ ኪት ይሄንንም ተጨማሪ ይዛለሁ። ከዛ ይሄኛው የሞስኪቶ ማስወገጃ ነው እና አሁን ለሞስኪቶ እንደዚህ የሚነፉ ነገሮች አሉ፣ የሚቀቡ ቅባቶችም አሉ። ሞስኪቶ ብቻ ሳይሆን ሌላ በራሪ ነገሮችንም የሚያስወግዱ ማለት ነው፣ ባይት እንዳያረጓችሁ። ለልጆች ግን አሁን ስጦታ ገና ህፃን ስለሆነች ሀላል ልትልሰው ትችላለች፣ መቀባቱም ሊያስቸግር ይችላል። ከዛ ይልቅ ስቲከሮች አሉ የሚለጠፉ። እሺ እነዚህን ስቲከሮች ልብሳቸው ላይ ነው የሚለጠፈው። ስለዚህ ምንም አይነት ሞስኪቶ አይደርስባቸውም። ለልጆቹ ጤና ሆኖ በቀላሉ አፕላይ ማድረግ ትችላላችሁ። ሌላ ይሄኛው ደግሞ ድንገት ከተነደፈች እንበልና ሁላችን እኛም ከተነደፍን ድንገት ይሄኛው እከክንና ይሄ ህመሙን የሚያስታግስ የሚነፋ ነገር ነው። ስለዚህ ድንገት ኢንሴክት
ከነከሳችሁ በኋላ ያብጥባችኋል ወይ ነው እንደ ራሽ ነገር ይሆናልና የዛኔ ይሄንን ትነፉበታላችሁ። ህመሙንና ማቃጠሉን የሚያስታግስ ነገር ነው። ስለዚህ እሱን ይዤ ሄዳለሁ። ሌላ ደግሞ ለመያዝ አሰብኩትኝ ይሄንን ስጦታውን ራሷ አልጋዋ ላይ ስለምትተኛ እንደ ኮት ነገር ማለት ነው፣ የቤቢ ኮት ውስጥ ስለምትተኛ ይሄንንም ማታ ማታ እንደ መሸፈኛ ነው። ድንገት ኢንሴክት ይሄን ያህል ውጭ አይደለም የምናድረው፣ ግን ድንገት ካስፈለገ ይሄንንም ሸፍንላታለሁ ብዬ አስቤያለሁ። ከመድኃኒት ነገሮች እንግዲህ እነዚህ ናቸው። ሌላ ሊዝናት ያሰብኩትኝ መጫወቻዎች፣ ብዙ መጫወቻዎች ነው። በተለይ ስጦታ ቲቪ፣ እነዚህ የልጆች ፕሮግራም ሚስ ሬቸል ምናምን አይታጣቅም አታይም። እኛ የምንሰማውን ዜና ከከፈትን ዜና ትሰማለች፣ ዩቲዩብ ካየን ዩቲዩብ ታያለች እንጂ የልጆች ፕሮግራም አታይም፣ አላሳያትም። እና እንደዛ ስለማታረግ ኢንተርቴን የሚያደርጋት ነገር ያስፈልጋታል። እና ሚስተር ፖቴቶን ገዛሁላት። ይሄ በጣም አስተማሪም ነው፣ ፈን ነው። እና ይሄንን ይዤላታለሁ። ሌሎች ብዙ መጫወቻዎችና ደብተሮች ይዤላት ሄዳለሁ። ይሄንን የፕሌይማት ባለፈው ለታ ከአይኪያ እስቲ ይዤው ልሂድ ወይ ብዬ አስቤ ነበር። እዛ እርግጠኛ ነኝ ሞልቷል። እንደዚህ አይነት ነገር ማለት ቤትም ይኖራል፣ ግን ድንገት ካስፈለገ ይዤው ልሂድ ወይ እያልኩኝ ነው። አላቅም ቦታ ከተረፈኝ ይዤ ሄዳለሁ። ሌላ ወስዳቸው ብዙ ስናኮችና ስሙዚዎቿን ልጆች ማለት ነው ያስተዋልኩኝ ከስጦታ ጋር በጣም ብዙ ትራቭል ስላረግን ብዙ የተለያየ አዳዲስ ቦታ ስንሄድ የሆነ ፋሚሊያር የሆነ ነገር ይፈልጋሉና አሻንጉሊታቸው ሊሆን ይችላል። አሁን ቴዲ የምትወዳት አንድ ሁለት ቴዲ ይዤላት ሄዳለሁ። መጫወቻዎች፣ መጽሐፎቿን በጣም ትወዳለች፣ እነሱን ይዤላት ሄዳለሁ። እና ስናክም አሁን ይሄ የስናክ ቦክስ እንዴት ቆንጆ እንደሆነ ልነግራችሁ አልችልም። እና ስንት አይነት 5 አይነት የተለያዩ ስናኮች ታረጉና እዚህ ጋር በራለው የሚከፈት ይታያችኋል። ይሄንን ከዛ እንደዚህ የተጫናችሁ ታዞሩታላችሁ። ስለዚህ የተለያየ አይነት ስናኮች መክተት ትችላላችሁ። ይሄንን ለትራቭል በጣም ነው የምጠቀመው። እኔ የተለያዩ ቦታዎች ስንሄድ አለ አሁን አይሮፕላን ላይ ስንሄድ በዚህ ነው ስናኳን ይዤላት የምዞረው። እና እነዚህ ጠቃሚ ስለሆኑ ይሄንንም ሊንክ አረግላችኋለሁ። እኔ ከአማዞን ነው የገዛሁት። እና የተለያዩ እዚህ የምትጠጣቸውን ስሙዚዎቿን ይዤላት ሄዳለሁ። በድጋሚ ስናኮች ምን አይነት ነገሮች እዛ አሉ የሚለውን ስለማላቅ እነሱን ይዤ ሄዳለሁ። ሌላ ይዤ የሚሄደው ከዚህ ነበር፣ አሁን አይምሮ ላይ ነበር ጠፋ። የፐምፒንግ ማሽን የወተት ፐምፕ ለማድረግ እሱን ማሽኔንም ይዤው ሄዳለሁ። ለጊዜው እነዚህ ናቸው። እንደነገርኳችሁ ብዙ የስዕል መጽሐፎች ብዙ ነገሮች አሉ ሚይዝላት። የከተትኳቸውን ነገሮችም እዛም ስደርስ የተለየ ነገር ካለ አሳያችኋለሁ። ለምን እነዚህ ነገሮች ነው ይዤ ለመሄድ ያሰብኩትኝ። በድጋሚ በተለይ ዋይፕስ እና ዳይፐሩ ኪሳራ ሊሆን ይችላል እዛ ካለ። ስለዚህ አስቴቴ ሌላ ቪዲዮ ላይ ነግራችኋለሁ። ዛሬ ቪዲዮ ላይ እንደዚህ ልጥቀስላችሁ። እዛ አሁን ፓክ እያረኩኝ ስለሆነ ከነዚህ ነገሮችን ከመክተቴ በፊት እንደዚህ መጥቼ ላሳያችሁ ብዬ አሰብኩኝ። ይጠቅማችኋል ብዬ ተስፋ አረጋለሁ። ሁሉን ነገር በድጋሚ ታች ዘርዝሬ ሊንክ አድርጌ ያስቀምጠላችኋለሁ። እና ያ በሚመጣው ቪዲዮ ደግሞ እስከምንገናኝ ኢትዮጵያ ያለኝን ጉዞ ሁኔታ ቆይታ አሳያችኋለሁ። እና ቪዲዮዎችን ተከታተሉ። በሚመጣው እስከምንገናኝ ድረስ ቻው። ዛሬ ይደወራል።